ሰላም ጋይስ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። እንዴት ነው? እንዴት ከረማችሁ? እኔ እንግዲህ ዛሬ የመጣሁት በምን ዙሪያ ነው? እስቲ ስለ አሜሪካን ከአሜሪካን እራስ አትወርድም እንዴች እንዳትሉኝ ብቻ ያው እንግዲህ ያለሁበትን ነው የማወራው። እንግዲህ እስቲ አሜሪካን ለስንቶቻችን ገነት ሆናለች፣ ለስንቶቻችን ደግሞ ሲኦል ሆናለች። ያው ላወቀበት ገነት ናት። እንግዲህ ደግሞ ሲስተሙ ለከበደው ያላላወቀበት ደግሞ ሲኦል ናት። እንግዲህ እኔ እንግዲህ እንደዛ ነው የምለው። ለምንድን ነው እኔ እንግዲህ ሰዎች ብዙ ጊዜ ያው አሜሪካንን ከባድ ነው ማለት እዚህ ለእኛ ብቻ አይደለም ከሌላ ሀገር የምንመጣው ብቻ ሳይሆን ለሀገሩ ላይ ለሚኖሩትም አሜሪካን ከባድ እንደሆነ እነሱም ያወራሉ። ለእኛ ደግሞ ሲስተሙን ገና ስንመጣ ብዙ 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 ነገር እስክንገባ ሲስተም ውስጥ ይከብዳል። በጣም 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 ይከብዳል። እንግዲህ ላወቀበት ገነት ነው ማለቴ እንደ ገነት ነው ብዬ የማስበው ምንድነው? መጥቶ ስማርት እንዴት ነው ሲስተሙን እንዴት አድርጎ መጠቀም እንዳለበት ሲስተሙ ላይ ገብቶት ከገባ እውነት አሜሪካን ኢዚ ነው ማለት በቃ ቀላል ነው። በቃ እንደ ገነት ነው የሚያስበው። ያንን ደግሞ በምንድነው መሰላችሁ የሚታሰበው? አንድ ሰው ሲመጣ ብዙ ጊዜ ወደ ትምህርት ካልሄድን እሱ ራሱ አንድ ትልቅ ከባድ ነው። ወደ ስራ ዝም ብለን ቀጥ ብለን የምንሄድ ከሆነ ራሳችንን ካላሳደግን በትምህርት በእንደዚህ ሲስተሙም ደግሞ አሜሪካን ሀገር ላይ ሲስተሙ ጥሩ የሚሄደው ከትምህርት ጋር ነው፣ ከእውቀት ጋር ነው። እውቀት ካለ አሜሪካን ሀገር ላይ በእውነት ወርቁ አይወደቅም። በጣም በጣም በቃ በተማራችሁበት ውጤት በዛውም ልክ ውጤት ታገኛላችሁ ማለት ነው። የተማራችሁትም ውጤት በዛውም ስራውንም ሁሉን ነገር ነው የምታገኙት እና ሲስተሙን በቃ እየገባችሁ ይሄዳል ማለት ነው። ግን መጥታችሁ ወዲያውኑ ስራ ላይ ከዛ በቃ ወደ ትምህርትም አትሄዱም። በቃ ቀጥታ በቃ ስራ ነው፣ ስራውም ደግሞ አድካሚ ነው። እድሜም ይሄዳል፣ ድካም ይመጣል። አንድ እድሜያችን ታውቃላችሁ በየአመቱ እድሜያችን ከእድሜያችን እየጨመረ ሲሄድ በዛውም ልክ ሰውነታችን ሁሉ ነገራችን ያለው ፓወራችን ራሱ እየቀነሰ ይመጣል። ስትሮንግ አንሆንም። አይምሯችን ብቻ ነው ትንሽ እየሰፋ የሚመጣው አስተሳሰባችን እንጂ የሰው ልጅ እድሜው ሲጨምር አስተሳሰቡ ያው ይሰፋል፣ አስተሳሰቡ ይጨምራል። እድሜያችን ሲጨምር ግን እንትናችን ጉልበታችን አቅማችን እያነሰ ይመጣል ማለት ነው። እና ግን የአስተሳሰባችን ጭንቅላት ግን እየሰፋ ይመጣል። ግን አቅማችን ደግሞ እየጎደለ ይመጣል ማለት ነው እንደ እድሜያችን። እና እንዴት ነው ያንግ ሆነን የምንሰራው እና አንድ አመት ስንጨምር የምናደርገው ያ አንድ አይደለም የምንሸከመው ራሱ። እና ምን ልላችሁ ነው ሁሉ ነገር ከእድሜ ጋር ነው የሚሄደው። ከትምህርት ጋር ቢሆን ግን በቃ ሁሌ ሳንማር የጉልበት ስራ የምንሰራ ከሆነ ነገሮች ኢዚ አይመጡም፣ መታመም ይመጣል። ብዙ አይነት የጉልበት ስራ የምንሰራ ከሆነ ወገባችን እንትን ይሆናል፣ የወገብ ድክመት ይመጣል፣ የወገብ መቀጨት ይመጣል። ስፔሻሊ ደግሞ ሹፍርና ራሱ እነዚህ አሁን ከሀገር ሀገር አንድ ቦታ ተቀምጦ የኩላሊት ታውቃላችሁ ብዙ ጊዜ
ከተቀመጥን ካልተንቀሳቀስን በጣም እንግዲህ የዚህ ሀገር ደግሞ ትራክ የሚነዱት ረጅም ጉዞ ነው። 20 ምናምን ነው እንግዲህ አወር የሚነዳው። ከዛ ውስጥ መሀል ሜቢ ትንሽ ቢታረፍ ነው። ግን ያን በቃ እየተደጋገመ በምንቀመጥ ሰዓት የኩላሊት ራሱ በሽታ ይመጣል። ብዙ አይነት ከመቀመጥም እንደዛ ብዙ አይነት እንትኖች ይመጣልና ግን ምንድነው ስማርት መሆን አለብን። አሜሪካን ሀገር ላይ የሆነ ነገር እየሰራን ማለት ኢዚ ነው። በቃ አሜሪካን ሀገር እንዳልኳችሁ ገነትም ነው ላወቀበት ማለቴ። እዚህ ጋር የሆነ ነገር እየሰራችሁ እዚህ ጋር የሆነ ነገር ማስኬድ ትችላላችሁ። ገብቷችኋል አይደለም? እዚህ ጋር እየተማራችሁ አሁን ምሳሌ ለትራክ ጭነት መኪና ለሚነዱት እነሱ አሁን እድሜ ልካቸውን በዛው ቀጥሎ አይነዱም። ለምን? መታመም አለ። የእንትኑ የሞተሩ ሙቀት አለ። ብዙ አይነት ኩላሊት ኢንፌክት አለ። ይሄ ምንድነው? ብዙ ጊዜ ራሱ እንትኑ ስለሚግል ይሄ ሞተሩ ራሱ ስለሚግል የምትቀመጡበት ብቻ እንደዚህ በሽታ አለ። በቃ ረጅም ያ ምንድነው 10-20 ዓመት ድረስ መንዳት እንደሌለባችሁ በዛው መሀል ከጎን ምንድነው ማስኬድ ያለባችሁ? የሆነ ሙያ መማር፣ ኦንላይን ላይ መማር የሆነ በቃ ከዛ ውስጥ ያንን ሰርታችሁ ቶሎ ብላችሁ ከዛ ሹፍርና በቃ ሰርታችሁ ከቤተሰቦቻችሁ ጋር ቤተሰብ ካላፈራችሁ ደግሞ ቤተሰብ ለማፍራት ከዛ የሆነ ስራ በዛ ሙያ ኢዚ በሆነ ሙያ መሰማራት እንዳለባችሁ። ግን ሹፍርና ብቻ ላይ ከሆነ ህይወታችሁ ያለው አንድ ቀን ትወርቃላችሁ። ከዛ በኋላ በቃ ሙያ ካልተማራችሁ ሹፍርና ብቻ ላይ ከሆነ ሌላው ያን ሹፍርና ደግሞ አንድ የሆነ ጊዜ ላይ ፌል ታደርጋላችሁ። ከዛን ሌላ ነገር መስራት አትችሉም። ምን ትሆናላችሁ? ላይፍ ዝቅ አለች ማለት ነው። በቃ ላይፋችሁ ጭልም ይላል። የዛኔ ነው በቃ ሲኦል የሚሆንባችሁ። እኔ ሁለት ነገር ማስኬድ እንደሚቻል በቃ አንደኛው ካልሆነልኝ አንደኛው ብሎ ሁለት መያዝ አይከፋም ጋይስ። እና ብዙ ጊዜ እንደዚህ አይነት ምርጫ ስለማንወስድ ነው ሰርተን የሆነ ነገር ደረጃ ላይ እንደርስና የሆነ በቃ የተፈጥሮ ነገር ደግሞ መጥቶ አቅም ስናጣ ወይ የሆነ በሽታ ይመጣል። ያንን መስራት ካልቻልን ከዛ በኋላ ሌላ መስራት ስለማንችል አልሞከርነውማ እናደርጋለን ብለን አላደረግንም። ሙሉ በሙሉ ይሄ ስራ ላይ ነው ብላችሁ አይምሯችሁ በዛው ላይ ካስቀመጣችሁት መውደቅ ካለ በዛው በቃ መነሳት የለም። እና ምንድነው እንደዛው ጉልበታችሁ እንዳለ ሹፍርናው እንዳለ በዛው ከጎን ደግሞ ሙያ ኦንላይን ላይ መውሰድ። ከዛን የሆነ ሾርት በቃ ረዥም ሳይሆን ሙያ ራሱን የቻለ የራሳችሁ የምትከፍቱበት የሆነ ሙያ ከፍታችሁ የፀጉር ቆረጣ ይሆናል፣ ባቢሻፕ የተለያየ እንደዚህ አይነት ነገር በዛ ጎን ሙያ መማር። ከዛ ያኛው ካልሆነላችሁ ይሄኛው ምርጫ ይሆንላችኋል። እና ምን ልላችሁ ነው? ከዛን በኋላ የአሜሪካን ላይፍን እያወቃችሁ ትመጣላችሁ ማለት ነው። ሲስተሙ ገባችሁ ማለት ነው በኢዚነት። አሜሪካን ሀገር ግን አንድ ቀን ከወደቃችሁ መነሻ የለም። እውነቴን ነው። ለምን? እዚህ ሀገር መረዳዳት የለም ጋይስ። ኢትዮጵያ እኮ ይረዳል፣ ሰው ይረዳል። ከዚህ መዓት ሰው ነው የሚረዳው። የአሜሪካን የሚኖር ዲያስፖራ የዋህ ነው። እውነቴን ነው። እዚህ ግን ከወደቃችሁ ማንም የሚረዳችሁ የለም። ከኢትዮጵያ ወደዚህ እርዱ መቼም አይባል።
እንዴ ማይደረግ ነገር ጋይስ። ስለዚህ ምንድን ነው ሲኦል ሳይሆንብን ገነት እንዲሆን ማድረግም ያለብን እኛ ነን ለማለት ነው። እና አንድ ነገር ላይ ብቻ ችክ ብለን አለመቅረት፣ አማራጮችን መፈለግ። በቃ አሜሪካን ሀገር ላይ ገነት ማድረግ የምንችለው ሁሉ ነገር በእጃችን ነው። ወደ ግራም ከሄድን ወደ ግራ ነው አሜሪካን የሚወስደን። እውነቴን ነው። ወደ ቀኝ የምትሄዱን ከሆነ ወደ ቀኝ ነው የምትወስዳችሁ ሀገሪቷ። ለምን ኢትዮጵያ ይሁ እኔ በጣም ኢትዮጵያ ዩኒቨርሲቲ ገባው ብሎ ሲሉ በጣም ነው ማዝነው። ለምን እውቀት እውነት ለራስ ነው፣ ጥሩ ነው እውቀት። ግን በዛው ልክ ደግሞ እንደ እውቀቱን እንዳገኛችሁ ዩኒቨርሲቲ መግባት ማለት ከእድሜ ግማሽ ዓመት እድሜው ላይ ቀነሰ ማለት ነው። 4 ዓመት 3 ዓመት 5 ዓመት ቀላል አይደለም ዩኒቨርሲቲ ገብቶ መማር ማለት ነው። በዛ ተምረው ሲወጡ በተማሩበት ውጤት አገኙ። እቤት ነው ቁጭ የሚሉት። መልሰው ከወላጆቻቸው ቤት ገብተው ድጋሚ ወላጆቻቸውን ያስቸግራሉ። መሳፈሪያ እያሉ ስንት ነገር እያሉ ለምን አላገኙማ? እንዴት ይስሩ? ስራ የለማ። አሜሪካን ሀገርስ ዩኒቨርሲቲ ገብታችሁማ ተማራችሁ ማለት በቃ እኮ እናንተ ኦልሬዲ በቃ ንግስት ወይ ንጉስ ሆናችሁ ማለት ነው። በዛው ልክ እንደ ዩኒቨርሲቲነቱ እንደተማራችሁት ውጤት ታገኛላችሁ። 5 ዓመት ከተማራችሁ አሜሪካን ሀገር ዩኒቨርሲቲ ገብታችሁ የ5 ዓመቱን ዓመት ሳይሆን እኮ ነው በቃ ኤቭሪቲንግ እድሜያ ሰክሴስፉል ነው የምትሆኑት። ብር በብር ትሆናላችሁ። ቤት ክራያችሁ ከፍላችሁ ለሌላም ትተርፋላችሁ። ለራሳችሁ አልፎ ለሀገራችሁ ሁላ በቃ ለምታውቁት ሁላ ትተርፋላችሁ ማለት ነው። እና እዚህ ምንድን ነው እንደ ኢትዮጵያ አይደለም። ኢትዮጵያ ይሄንን እኮ ነው ያጡት እንጂ እኔ አሁን ኢትዮጵያ የሚኖር ሰው ከዚህ ልውጣ ከኢትዮጵያ ሲሉኝ እንትን አልልም፣ አልፈርድባቸውም። ለምን እዚህ እንደዚህ አይነት ነገር እዚህ ሀገር እንደዚህ ቢያገኙ ተምረው ስራ እዛ ቢያገኙ እንደዚህ ሀገር ማንም ሰው ከሀገር ልውጣ አይልም፣ ሀገሩን ጥዬ ልሂድ አይልም። እና ምንድን ነው እዚህ ሀገር ደግሞ መማር እየቻለን ሁሉ ነገር በእጃችን እያለ እኛ ራሳችንን ደግሞ ሲኦልን እናደርጋለን በራሳችን። አሜሪካን በቃ ደስ የሚለው መንገዱን እራሳችሁ ናችሁ የምትፈልጉት። መንገዱን ፈልጋችሁ ካገኛችሁ አሜሪካን እንደሆነ ሁሉ ነገር ትመራችኋለች። በቃ እናንተ ብቻ ሲስተሙን ወቁ። እና ምንድን ነው አንድ ነገር ላይ ችክ አትበሉ፣ አማራጭ መፈለግ። በቃ አንዱ ከሆነልኝ አንዱ ይሄ አድካሚ ስራ ነው፣ እድሜ በዚህ ሰዓት በቃ ቁጭ ብዬ እያረፍኩ መስራት ስላለብኝ ወይ ከቤተሰቦቼ ሆኜ ጊዜ ሰጥቻቸው እኔ በቃ የሚያሳርፈኝ ገቢ የማገኘውን ምንድን ነው ብሎ ያንን ሰርች አድርጎ ከዛ በኋላ ለራሳችሁም ትተርፋላችሁ፣ ለቤተሰቦቻችሁም ፍቅር ትተርፋላችሁ፣ ለብዙ ነገር ነው። እና እኔ ምንድን ነው የምላችሁ በቃ ሰርች ማድረግ ጥሩ ነገር። ይሄ ከደከመኝ ይሄን ነገር እጀምራለሁ፣ ኔክስት ታይም ይሄንን ማድረግ አለብኝ፣ ለልጆቻችሁ ጊዜ መስጠት አለብኝ ብላችሁ እንደዚህ አይነት ነገር ማሰብ እንዳለባችሁ እንጂ እኛንን ነገሮችን ሁሉ ሲኦልን የምናደርገው እኛውንንም ደግሞ ገነትም የምናደርገው ማለት ነው። እና ሁሉን ነገር ግልብጥ ክፍት የምናደርገው እኛ ራሳችንን ላይፍም ማለት ነው። እና ጊዜው ያው እንደምታውቁት ነው።
ራሳችሁ ካላሸነፋችሁት ጊዜው እንደሆነ ወደ ታች ነው የሚወስዳችሁ እና እነዚህ አይነት ነገሮችን እንግዲህ አሜሪካን በትንሹ ሲኦልንና ገነትን ያው እንግዲህ የምድራዊ ነው ደግሞ ያልኳችሁ ጋይስ የምድራዊ የዓለማዊ ነው የሚባለው የምድራዊ እንግዲህ አላቅም እንግዲህ ያለንበትን ነው ያወራው ያለሁት እና የኢትዮጵያን ደግሞ መመልከት አለብን ጋይስ ኢትዮጵያ ለሚኖሩት እንዴት እንደሚኖሩ ተምረው እንዳልኳችሁ ይሄንን ነገር ያላገኙ ይሄንን በቃ ለማግኘት ብዙ ጊዜ የሚጥሩ በቃ ይሄንን እድል ባገኘው እነሱ እኮ እኛ እዚህ ሆነን እነሱ ምን ያህል እንደሚቀኑ በቃ ይሄንን እድል ባገኘው ተምረው ስንቱ ደግሞ ዶክተር ተምረው በሰሩ ዶክተሮቹ አሁን በጣም ነው የሚያሳዝኑት 7 ዓመት ከዛ በላይ እድሜያቸውን ጨርሶ የሚከፈላቸው በጣም ትንሽዬ ነው ኢትዮጵያ ላይ እዚህ ዶክተሮች ጋይስ እዚህ እንደ ዶክተር እዚህ አሜሪካን ሀገር ላይ ተንደላቆም ይኖራል ጋይስ አሜሪካን ሀገር ላይ ኦ ማይ ጋድ የሚኖሩት እኮ ኑሮ የሚኖሩት ቤት በቃ እንደ ዶክተር እኮ በቃ ተንደላቆ የሚኖር ራሱ አሜሪካን የለም ኢትዮጵያስ ተከራይቶ 1 ክፍል 2 ክፍል የሚኖረው ያ ራሱ እኮ ሊበቃውም አይችልም ለቤት ክራዩ ራሱ የኔ አቃቅቶ እንደምንም አርጎ ነው ጋይስ እና ኢትዮጵያ በጣም ነው የሚያሳዝኑት እዚህ ባለንበት ገነትን አድርገን ራሳችንን መጠቀም አለብን በያዝነው ነገር መያዝ አለብን መጠቀም አለብን ጋይስ ስማርት መሆን አለብን እንዳልኳችሁ ኢትዮጵያ እስቲ ይዋቸው ለምን እኛ ዞር ብለን ኢትዮጵያ ያሉትን አናይም ለምንድን ነው ኢትዮጵያ እኮ በቃ እዛ ያሉት ለእኛ ጥንካሬ መሆን እኮ ይችላሉ እኛ እዛ ብንሆንስ ኖሮ ብለን እስቲ ማሰብ እኮ አለብን አይደል እንዴ ስለዚህ አሜሪካን ሀገር በእውነት ማደግ የምንችልበት ነው ራሳችንን የምናሳድግበትም ሀገር ነው የምንጥልበትም ሀገር ነው ጋይስ እና ግን እንደዛ አይደለንም እኛ ብዙ ጊዜ ወደዛ አንመራም አይዶኑ ለምን እንደሆነ በቃ እንመጣለን ቶሎ ስራ ይዞ በቃ ብር ማግኘት ብቻ ነው ብርና ብር ብቻ ነው የምናሳድደው እና ለምን እንደዛ ይሆናል እና ራሳችሁን መጠበቅ አለባችሁ ራሳችሁ ጊዜ መስጠት አለባችሁ ለቤተሰቦቻችሁን ጊዜ መስጠት አለባችሁ ቤተሰብ ያፈራችሁ ከሆነ እኔ በጣም ለቤተሰብ እንደውም እኔ ባልና ሚስት ልጆች ካፈራችሁ ሹፍንና ጠቃሚ አይደለም እውነቴን ነው ለምን የልጆቻችሁ ይፈልጓችኋል በወር አንዴ ነው እርግጠኛ ነኝ ቤት የምትሄዱት ማለት እኮ ነው ልጆቻችሁ ጋር የምትገናኙት ግን ለልጆቻችሁ ፍቅር ልጆቹ እያደጉ ነው የሚሄዱት ጋይስ ስለዚህ ከልጆቻችሁ ጋር እድገት እያያችሁ ጠዋት ሲሄድ ትምህርት ቤት ማታ ሲመጣት ሲተኛ ማየት አብረው እራት መብላት ይሄ እኮ በቃ ለምን ልጆቹ እያደጉባችሁ ያንን ነገር ታጣላችሁ ልጆቹ ዩኒቨርሲቲ ሲገቡ ያ በቃ የልጆቻችሁን ራሱ ጣዕም የላችሁ ማለት እኮ ነው ስለዚህ እኔ ባለትዳር አንድ ሰው ከሆነ ሹፍርና ራሱ ባትሰሩ ቤት በቃ ትዳር ካፈራችሁ ልጅ ከወለዳችሁ በቃ የሆነ ነገር ቀለል ያለ ስራ መስራት በቃ ልጆቻችሁ ጋር ፍቅር ማጣጣም ከሚስታችሁ ጋር ከሚስቶቻችሁ ጋር ወንዶቹ ሴቷም ደግሞ ሰርታ በራሷ አቅም ሮጥ ብላ ሁለታችሁ መተጋገዝ ተጋግዛችሁ በአንድ እንትን ከቆማችሁ በጣም ነው የምትጠነክሩት እና ስፔሻሊ ቤተሰብ ካፈራችሁ ሹፍርና ይቀርባችሁ እውነቴን ነው በቃ ሌላ መስመር መፈለግ
እንግዲህ ይሄንን ነው የምለው። እንግዲህ ያው ለእኔ የሚታየኝ ይሄ ነው። አንድ ሰው እኔ ብሆን ቤተሰብ ካፈራው ባሌ ሹፌር ከሆነ በቃ ሌላ ስራ ፈልግ፣ ለምን ሽንት ቤት ጠረጋ አይሆንም፣ ለምን ምንም አይሆንም። በቃ ባለን ፍቅር እንደ ፍቅር እኮ ፍቅር እኮ በገንዘብ አይገዛም ጋይስ ታውቃላችሁ። ስፔሻሊ የልጆች የቤተሰብ እና ፍቅር የቤተሰብ ማጣጣሙ ይሻላል ለማለት ነው። እንግዲህ ገነት አድርጉ። ሲኦል የሆነባችሁ ካለ ይሄ ምክር እንግዲህ ምክር እንግዲህ የሚለውን እንግዲህ ምክር አንፈልግም እንዳትሉኝ፣ ዘፈኑን እንዳትጋብዙኝ ጋይስ። ምክር አንፈልግም። ምክር ጥሩ ነው። እኔ አንድ ሰው ቢመክረኝ በጣም ደስተኛ ነኝ። የምፈልገውን ከዛ ጋር ያልገባኝን ከዛ ላይ ፒክ አደርጋለሁ። ያው ምክር ጥሩ ነው ጋይስ። እና እቺ ምን አይነት ምክር አበዛችብን እንዳትሉኝ። ያው እንግዲህ ያው ለእናንተ ማልሆነው ነገር የለም ለተመልካቾቼ እና ይሄንን ልል ነው። እንግዲህ ሲኦል የሆነባችሁ ገነት አድርጉት ይቺን አሜሪካን። ሲኦልን ከህይወታችሁ አጥፉና እና አሜሪካን እንደሆነ ሲኦል ካደረጋችሁ ወዴት ነው አንደርድራ የምትወስዳችሁ? ታውቁታላችሁ ጋይሳ። ስለዚህ ቢኬርፉል ያንን ልላችሁ ነው እንግዲህ። ቴንኪዩ ጋድ ብለስ ዩ። ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ማድረጋችሁንም እንዳትረሱ፣ ኮሜንትን መጻፋችሁን ወደነዋል እንደምትሉኝ እንግዲህ ይህንን እርግጠኛ ነኝ እና ሰብስክራይብም እንዳትረሱ፣ ደውል ምልክቷንም ነካ አድርጉና ቀጨር አድርጉልኝ ደግሞ ጋይሳ። እሺ እኔ ያው ጠብቃለሁኝ እና አዳዲስ ቪዲዮ እንዲደርሳችሁ በአዲስ ቪዲዮ ደግሞ እስክመጣ ድረስ ደህና ሁኑ። ቴንኪዩ ጋድ ብለስ ዩ ጋይስ። አመሰግናለሁ። ባይ ባይ።